የስብከተ ዋና ርዕስ እግዚአብሔር በጣም አደገኛ ነው ይላል። በኢየሩሳሌም ከተማ የሚኖር ሳውል የተባለ ብዙ አማኞቹን እየያዘ ወደ እስር ቤት ይጥል የነበረ ሰው ነው። ሳውል የተባለ ሰው ተራ አሳዳጅ አይደለም። ላይሰንስ አግኝቶ የሚያሳድድ ሰው፣ አማኞቹን ከተገኙበት ይዞ ማሰር የሚችልበትን ከሊቀ ካህናት የተጻፈውን ደብዳቤ ይዟል። እኔ ግን ሰበር ዜና ይዤ መጥቻለሁ። ፈቃድ ያለው ይሁን የሌለው አሳዳጅ 2014 ይያዛል። ሳውል የተባለ ሰው ከሊቀ ካህናት የተጻፈው ደብዳቤ ይዞ የአሦር ዋና ከተማ ወደ ሆነች ወደ ደማስቆ እየገሰገሰ ነበር። ስደቱን ፈርቶ ወደ ተደበቁ ሰዎች የደማስቆ ድንበር ሲደርስ ከፀሐይ የበረታ ጨረር አይኑን መታው። እግዚአብሔርን የምታሳድዱ አሳዳጆች፣ እግዚአብሔርን ለመከልከል የምትፈልጉ ከልካዮች፣ ከእግዚአብሔር ጋር የምትጣሉ ምንም የማታውቁ ሞኞች፣ እግዚአብሔር አደገኛ ነው። ግሪን ካበራ እለፍ፣ ቢጫ ካበራ አስተውል፣ ቀይ ካበራ ዩተርናር እንዳትደፋፈር። የእግዚአብሔርን ማስጠንቀቂያ ጥሶ ያለፉ ሰዎች መጽሐፍ ቅዱስ ላይ እንዴት እንደተመቱ በደንብ አይተናል። እንደ ምሳሌ ባነሳላችሁ ኢዮስያስ የሚባል ሰው በጦር ሜዳ ላይ የመጀመሪያው ቀስት አግኝቶ ወደቀ። እግዚአብሔር ማን ነው? በትዕቢት የተወጠረ ፈርዖን የተባለ ሰው ከነሰራዊቱ የኤርትራ ባህር ራቶ እንደኔ ያለ ማን አለ ብሎ ሰገነት ላይ ፈልሰስ እያለ በትዕቢት የተወጠረ ናቡከደነፆር የተባለ ሰው ከረባቱን ሳይፈታ በረዶ። አሳዳጁና ገዳዩ ሄሮድስ የተባለ ሰው የትል ራት ሆነ። እግዚአብሔር አደገኛ ነው። መከፈል የሌለበትን ዋጋ እንድትከፍል ያደረጉ ሰዎች በሁለት እጥፍ ይከፍላሉ። አንተ ቀና ስትል እነሱ አንገት ይደፋሉ። አንተ ስትገለጥ እነሱ ይደበቃሉ። እነሱ ሲንሸራተቱ አንተ ጸንተህ ትቆማል። ሃይማኖታችሁን ውደዱ፣ ሃይማኖታችሁን ተከተሉ። ሃይማኖታችሁን ሪስፔክት ማድረግ ምንም ችግር የለውም። የኔ የተሻለ ነው፣ የኔ ከሌለ ኢትዮጵያ አይቆምም አትበል። የኢትዮጵያ ምሰሶ፣ የኢትዮጵያ መሰረት፣ የኢትዮጵያ እስትንፋስ፣ የኢትዮጵያ ኩላሊት የኔ ሃይማኖት ነው አትበል። ኢትዮጵያ የቆመችው በእግዚአብሔር ነው። የማንም ሃይማኖት ኢትዮጵያን ሊያቆም አይችልም። ኢትዮጵያ የቆመችው በኢየሱስ ነው። አንዳንድ ሰዎች በሃይማኖት መንፈስ በጣም ስለተወጠሩ ወደ አክራርነት እያደጉ ስለሆነ እኛ 60 ሚሊዮን ነን፣ እኛ 70 ሚሊዮን ነን ይላል። ክርስቶስ ኢየሱስ በመስቀል ላይ ሞቶ የሃይማኖት ባለቤት ሳይሆን የህይወት ባለቤት አድርጎናል። ምድርቱ ላይ ከፍተኛ ረብሻ እየፈጠራችሁ ያላችሁ አክራሪዎች እጃችሁን ሰብስቡ። እግዚአብሔር በጣም አደገኛ ነው። ሰው በሰላም ይኑር፣ ሰው በሰላም ይተኛ፣ ሰው በሰላም ይስራ፣ ሰው በሰላም ወጥቶ ይግባ። አትረብሹን። ያለ እኔ መኖር አይቻልም እያላችሁ ግራ አታጋቡ። አይና ጨረቃ ምድርና ሰማይ የቆመው በኢየሱስ ነው። ዕብራውያን ምዕራፍ 1 ላይ እኮ በስልጣኑ ቃል ሁሉን እየደገፈ ይላል። ፕሮቴስታንት ወይም ኦርቶዶክስ ወይም እስልምና የሚባል ሃይማኖት አይደለም ሰማይን የደገፈው። ይሄ ሃይማኖት ከጠፋ ሰማይ ክራሽ የሚያደርግ ይመስላል። እንዳታስቡ። ሁሉ ጸንቶ የቆመው በኢየሱስ ነው። ከኢየሩሳሌም የተነሳው ሳውል አማኞቹን እንደፈለገ ማድረግ የሚችልበትን ወረቀት በእጁ ይዞ ገና የደማስቆ ድንበር ሲደርስ ከፀሐይ የበረታ ጨረር መታው። ዱላ አይደለም፣ ስናይፐር አይደለም፣ ኒኩሌር አይደለም፣ የሚወነጨፍ ነገር የለም፣ የተሰነዘረ እጅ የለም። ኃይለኛ ነኝ ያለው ተደፍቷል። የተመታው ሳውል ነው። አብሮት የነበሩትም ግን ወድቋል። የብርሃኑ ፓወር ተመልከቱ። የተፈጠረ ነገር ምን እንደሆነም አያውቁም፣ ብቻ መውደቃቸውን ያውቃል። ሁሉም በደረታቸው ተኝተዋል። ሆነ ማይክሮ ሰከንድ በኋላ ድምፅ ተሰማ። ሳውል ሆይ ለምን ታሳድደኛል? አይኑ ጠፍቶ ግራ የተጋባው ሳውል አንተ ማንሃል? አንተ የምታሳድደኝ ኢየሱስ ነኝ አለ። እንዴ ከመቼው? እኔ እኮ ጴጥሮስን ነው ማሳድደው፣ እኔ እኮ ዮሐንስን ነው ማሳድደው፣ እኔ እኮ ሐዋርያትን ነው ማሳድደው እንጂ እኔና አንተ መች ተገናኘን? እኔ እኮ ያስኩት ደብዳቤ በሰዎች ላይ ነው እንጂ ባንተ ላይ አይደለም። ሰዎች ላይ የሚሰራው እኔ ነኝ። እነሱን ከነካ እኔ እነካለሁ አለ። እግዚአብሔር የመረጠውን ሰው መናቅ የለብህም። ከሱ ጀርባ በእጅ የማይዳሰስ ግን ሰማይና ምድርን የሚያነቃንቅ አንድ ኃይል አለ። እያየ ከኢየሩሳሌም የወጣው ሳውል በደማስቆ ድንበር ላይ አይኑ ታውሯል። ለዛውም ፍሬሽ ይውር ምን ማድረግ አለብኝ አለ። ከአለት በላይ የጠነከረው የሳውል ልብ በጨረር ከተመታ በኋላ ከገንፎ በላይ ለስላሳው። አዲስ ኪዳን ዘመን የምትሉ ሰዎች ጳውሎስ የተመታው እኮ በአዲስ ኪዳን ዘመን ነው፣ ጌታ ሞቶ ከተነሳ በኋላ። የእግዚአብሔር ሕዝብ እንዲበጠበጥ እግዚአብሔር አይፈልግም። ተው ይላል ማስጠንቀቂያ፣ ተው ይላል ማስጠንቀቂያ። እምቢ ብሎ የመጣው አደገኛ በሆነ ጨረር ይመታዋል። ይህ የእግዚአብሔር ፕሪንሲፕል ነው። ሳውል የተባለ ሰው አይኑ ጠፍቶ መንገድ ላይ ወርቆ እየተንከባለለ ሁለት ጥያቄዎችን እግዚአብሔርን ጠየቀ። ምን እንዳደርግ ትፈልጋል? አንተ የምትለኝን ለመሆን ተዘጋጅቻለሁ አለ። እግዚአብሔር ለሁለቱም ጥያቄ መልስ ሰጠው። አንደኛ ተነስተ ወደ ከተማ ግባ፣ ሁለተኛው አገልጋዬና ምስክሬ እንድትሆነኝ ልሾምህ መጣዋል። አሳዳጆች የጳውሎስ አይነት እድል ከገጠማችሁ በጣም ጥሩ ነው። በብርሃን እየተመታ ሐዋርያ ከሆንክ ጥሩ ነው። አደገኛ አሳዳጅ የነበረው ሰው በ3 ቀን ውስጥ ሐዋርያ ሆነ። የቤተ ክርስቲያን ሰው መጥቶ እጅ ሳይጭን ሃሌሉያ ኢየሱስ ጌታ ነው አንተ ነብይ ነህ ሳይባል መንገድ ላይ ቀጥታ ስርጭት ሹመት ተፈጸመለት። እዛው ቦታ እግዚአብሔር ምን እንዳለ ታውቃላችሁ? አናንያ የሚባል ሰው፣ ይሄ ሰው ብዙ ሰዎችን ያሰቃየ ሰው ነው። ለስመ እሱ ይሰቃያል። የሆነ ወቅት ያሰቃዩን ሰዎች፣ የሆነ ወቅት መክፈል የሌለብን ዋጋ ያስከፈሉን ሰዎች የሆነ ቀን ዋጋ ይከፍላል። አይኑ ጠፍቷል። ቢከፍት ጨለማ፣ ቢከፍት ጨለማ ማየት አልችልም አለ። ተናገረው። ሳውል የሚባል አሳዳጁ በብርሃን
በጨረር ተመቶ ወርቋል። ሂድና አንስተው ወደ ከተማ ውሰዳል። ሐናንያ ለማንገራገር ሞከረ። እንዴ ትናንት ወዲያ እያሰረ ነበረ፣ አሁን እንኳን ለማሰር እየመጣ መንገድ ላይ የተያዘውን ሰው ይዘህ ወደ ከተማ ግባ ትለኛለህ? ስለ እግዚአብሔር ዋ ከ3 ቀን በኋላ ሐዋርያ ይሆናል። ቶሎ ብለህ እጁን ይዘህ ምራው አለው። ፈጠን በል። እሱም ካንገራገረ ጨረር አለ። ኦኬ እሺ ይሻለን። ሐናንያ እጁን ይዞ ወደ ደመስቆ ከተማ ሲገባ ለ3 ቀን ምግብ አልበላም፣ ውሃ አልጠጣም። በሐናንያ እየተመራ ሳውል ወደ ደመስቆ ከተማ ገባ። 3 ቀን በኋላ ሐዋርያ ሆነ። አሳዳጁ ማሳደድ ትቶ ኢየሱስን መስበክ ሲጀምር በደመስቆ የነበሩ የሃይማኖት መሪዎች በጣም ተናደዱ። ከከተማ እንዳይወጣ ከተማው እንዲከለል አደረጉ። ሳውልን ለመግደል በጓደኞቹ አማካኝነት በቅርጫት ከገዳዮች እጅ አመለጠ። ወደ ኢየሩሳሌም ከተማ መጣ። ለመግደል ፈለጉት። በድምፅ እግዚአብሔር አስጠነቀቀው። ቶሎ ብለህ ከኢየሩሳሌም ውጣ። አንደ በቅርጫት አንደ በድምፅ ወጣ። በገዳዮች እጅ አትገባም። ያስኩ ስል ታመልጣል። አደነጋግረ ትኖራለህ። እግዚአብሔርን ተዋግቶ ሰው ማሸነፍ አይችልም። እግዚአብሔር በጣም አደገኛ። አሳዳጆች፣ ገዳዮች፣ አጥፊዎች የተኛው ኮሪደር ላይ እንደምትያዙ ስለማታውቁ ተጠንቀቁ። አፍራሾች ይፈርሳሉ፣ ገዳዮች ይሞታል፣ ከልካዮች ይከለከላል። መንገድ በሚዘጉ ሰዎች ላይ መንገድ ይዘጋል። የሚያሳድዱ ሰዎች ያለ አሳዳጅ ይወርቃል። ኦሪጂናልና ኮፒ ኢየሱስ እንዳለ አድርጎ የሚያወሩ ሰዎች አሉ። እናንተ የተኛው ኢየሱስን ነው የምታመልኩት የሚሉ ሃይማኖተኞች አሉ። አንዳንድ ኢየሱስ ተብሎ ፎቶ ላይ ስዕል ላይ ወጥቶ ጸጉሩ እዚህ ላይ ያለው ጥቁር ጸጉሩ ያለው መጽሐፍ ቅዱስ በነገራችን የኢየሱስ ጸጉር እንደ በረዶ ነጭ ነው ይላል። የዚህ ግን ጥቁር ነው። ይሄ ኢየሱስ አይደለም። እኛ ያነበብነው ዮሐንስ ራእይ ላይ ጸጉሩ እንደ በረዶ ነጭ ይላል። ስዕል ላይ የምናየው ሰዎች ይዞ የሚዞሩት መንገድ ላይ ቦሌ፣ ሜክሲኮ፣ ለቡ የሚሸጠው ባለ 100 ብሩ ጸጉሩ ጥቁር ነው። ኦሪጂናል ኢየሱስ ያለው በዙፋን ላይ ነው። ቦሌ ለቦሌ፣ ለቡ ለለቡ፣ ሜክሲኮ ለሜክሲኮ በ100 ብር የተሸጠ የሚዞር ኢየሱስ የለም። ብሊቦር ናት። እውነተኛው ኢየሱስ በእግዚአብሔር ቀኝ ተቀምጧል። አሁን ግን በእኛ መካከል በመንፈሱ አማካኝነት እየሰራ ነው። በስዕል የምናየው ኢየሱስ ፊቱ ፈረንጅ ይመስላል እንጂ ኢየሱስ አይመስልም። የኢየሱስን ፊት መጽሐፍ ቅዱስ እንደ ፀሐይ ያበራል ይላል። ሌላው ነገር ልንገራችሁ። በስዕል የምናየው ኢየሱስ እግር የለውም። የመጽሐፍ ቅዱስ ኢየሱስ ግን እግሩ የጋለ ናስ ይመስላል ይላል። ሰዎች በደንብ መረዳት እንድችሉ በደንብ መነገር አለበት። በምድርቱ ላይ ካለው ተጽዕኖ በላይ የኢየሱስን ስም የሚያውጁ ጠላት በተረጋው ወጥመድ ውስጥ የማይገቡ ሰይጣን የሚሰራውን መሳሪያ እየሰበሩ የሚሄዱ የማይያዙ ሴቶችና ወንዶች ይመጣሉ። አሁንም ተነስቷሉ ይለኛል። ቸርች አካባቢ የቆያችሁ ሰዎች እንዳትሸወዱ። ሜክሲኮ፣ መርካቶ፣ አውቶቡስ ተራ እየቃሙ እያጨሱ የቆዩ ሰዎች አርብ ተቀብቶ እሁድ ይሰብካሉ። እግዚአብሔር ያልተጠበቁ ሰዎችን በምድርቱ ላይ ፈትቼ ለቃለሁ አለ። ስለ ስሜ ይከራከራሉ አለ። ጊዜውና ዘመኑ የኔ ነው ይለኝ። ለመከልከል የምታስቡ አታስቡ፣ ለመዝጋት የምታስቡ አታስቡ። እግዚአብሔር በጣም አደገኛ ነው። በእያንዳንዱ እርምጃ በምልክት የሚንቀሳቀሱ ሰዎች አሉ አለኝ። እናንተ ወጣቶች ዘመኑ የቅባት ነው። ዘመኑ የኃይል ነው። ያለው አማራጭ ወይ ማስለቀቅ ወይ መልቀቅ ነው። እርግጠኛ ሆኜ ልናገር፣ ከኔ ጋር ያለው አደገኛ ስለሆነ አስለቅቃለሁ። ይሄ ትውልድ ለማስለቀቅ የተጠራ ትውልድ ነው። ለሃይማኖቴ አንገተን ሰጣለሁ የሚል ትውልድ ሳይሆን ለኢየሱስ አንገተን ሰጣለሁ የሚል ያበደ ትውልድ ይነሳል። ሻንዳ ሴካታ